በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ላይክ ሼር ሰብስክራይብ በማድረግ ገባ እንዲሁም ክርስቲያን ወገኖች ደህናዎቹ ክፉዎቹ ተትሆኑ ሰላም ብያለሁ። ሰላማችሁ ብዝት ይበረደ ባለም ዳርቻ ላይ ሁላችሁም። እንግዲህ ዛሬ መለስ ብዬ መጥቻለሁ። በግንጃዬ ዛሬ በዛ አይነት ድራማ ወክ ባላገር ትንጫጭ አንቺ እነሱ ለሌሊት ሀክ ይላሉ። እናንተ ትሎላቸው ማለት ነው። ባላገር ትንጫጭ አንድ ሙቀጫ የተሰበረችው ለቋታል ለማንተናንተ ታገኝ ማን ነው እናት ያቤሎ ሀክ ዋዛ በዛጅ ላይ ወረደችበትም ጠፍቷታል ነው እና የመጀመሪያ ቅመሞችዬ ተው ነው የምለው። ኑ ደግሞ ብሉ። ምን የመሰለ ወጥ ሰርቻለሁ። አንዴ ቡርቡሬ ትል አንዴ ሴት አለች የሆነ ሰውዬ ዛሬ ለነጣላፉ ላይ ትንሽ ትቀርብኛለሁኝና ለማንኛውም ላይክ ሸርን ሰብስክራይብ ፒው በቦክስ እያላችሁ አቀባበሉ በአንደኛው ደረጃ ብረት ድስቴን ማቆሸሽ እዚህ ላይ ባረግሽ ይሻለኛል። በኋላ የተቀረሱ እና ለማንኛውም ዛሬ በዚህ አይነት ገባ ብያለሁኝና እንግዲህ ሀቢሎዬን የተሰበረችው እግሩ የተሰበረችው ራሷ አቅጣ ቅልት ዊነግ ሲነግ እያደረገችው ነው ራሷ ያላለ ፍልቅ እያደረገችው ነው። የሚዲም ከሞት አይደል ጭጭ አትበሉ። ዝም ብላችሁ ትንጫጩ ማለት ነው። እዚህ መካከል ዛሬ አንድ የሆነ ገጠመኝ ልንገራችሁ። አንድ የሆነች እህታችን ያው እንግዲህ እኔ እንደዛም ሆነ ማቅረብ ከብደኛል። ወላሂ ገጧትና ግበኒ ስንቱኝን ለራሴ እንጂ ቁሜ መረገጥ ጀምራለሁ። አልሐምዱሊላህ በስደት ላይ አይመናችሁ አትተክሱ በስ ትልቁ ነው እና የሆነች እህታችን የሀገራችን ልጅ ታማ እኔ በፌስቡክ ላይ ረዱኝ አረዱኝ ትሉ ትሰማ የሆነ ሰውዬ ስተረጅና እንደዚህ ታማ ነውና እርዳታችሁን እንፈልጋለን። እንግዲህ አፋችሁን ብዬ ስለክለት አንደኛው እንግዲህ የኢትዮጵያን ሰዎች እንግዲህ ተመልከቱ። ቁጭ ብለሽ ያመዲያም ቀመም ይሄ ሁሉ ላንቺ ነው ትምህርቱ። አዘፍዝፎ ለራሱ ለእናቱ ሽንኩርት መቸርቸሪያ ነው የሚፈልግልሽ። እናቴን ሰርቻ መጣሁ፣ እናቴን እንደዚህ አረኩልሽ፣ እናቴን እንዲህ አረኩላት ይል ባንቺ ብር ማለት ነው። አዳምጪ አንቺ ከሌስ ሁሉ አዳምጪ። ከበላሽ በኋላ ሽምጥጥ ብለሽ ተቀሪያለሽ ማለት ነው ወደ ኋላ። አሁን 500 ከተችና እኔ አሜሪካ ነኝ አሁን እጨምርልሻለሁ በሰፊ $200 አለኝ አልኩት። $200,000 አለኝ። አንቺ ያ ለህግ ለመንግስት ይቀርብ እኔ ይሄንን ቶሎ ባፋጣኝ እጨምርልሻለሁ። ዘግቶ ብሎ ካርቦ ይጣፋ ማለት ነው። ሌላኛውን ደግሞ እንደዚህ አልኩት። መቼም ተንኮለኛ ነው የዛን ነፍስ ሪከርድ ይዘራኩለት ይሄን ማለት ነው። ሰደበኝ አንቺ ሽንኩርት ቸርቸሪ ልጅ እስተና ክስቶቼ እስተና ማንይዘ እናቴ ሽንኩርት ትቸርቸራ ያቃት ጥቁር ትሆን አያውቃት፣ ቀይ ትሆን አያውቃት፣ ቡርቡሬ ትሆን አያውቃት። እስቲ እናት ላይ ምን አፈረሰውና ይሳደባል እንዴ ሰው ልጅ? አሁን እኔ
የግምጃ ቤተሰቦች አላውቅም። ግምጅ እየታይ አበየላመዬ አፈር እፍ እያሉ እየተኙ ታይ ነው የምለው። በቃ ይሄ ነው የመጣበትን አሮንቃ ታያቂ። ይሄ አሮንቃ የስደተኞች እንደዚህ ብራችሁን እያነሳችሁ እየሰጣችሁ አሁን ለምንድን ነው ይሄ ሁሉ ያነሳሁበት ምክንያት ለግምጃ ነው። ግምጃ ዛሬ ሁሉም እፍ ቢልልሽ ወላሂ ላዚም ነገ ጠዋት ልንገርሽ አንቺ ነሽ እንዲህ ያለሽ ብሎ እንደሚደፋሽ ወጥ እንደሚረግጥሽ ማለት ነው። እኔ ታሁንም ቅድምም ነግሬሻለሁ። አዶናይን ያየ አንቺንም አያሳልፍሽ። የሶሻል ሚዲያ ሰው ለአንድ ሰሞን ነው ጉድ ይልና እናፈስልሻል፣ ከዛ ይረግጥሻል ነው የምለው። እሱም ያኔ ያጠፋው ጥፋት ቢኖር መሰለኝ ድምፁን ቢያጠፋ ቢልም ግን ተናግሯል። እኔ ማንነትስየት ስለ እሷ መኖር ለማውራት አልፈልግም፣ ስለ እሷ ምንነትን ማውራት አልፈልግም። ተጣልተን እንኳን ብትሄድ ብሎሻል። ግን ያው ስለማለም ይሆናል እንግዲህ ጎበዝ ስለሆነ ሆነ እና ይሄ ቪዲዮ ተጠንቀቂ። አሁን ቅድምም ያው ብዙም ለጀኩም መጠንቀቅ ላንቺ ጥሩ ነው ብዬ አስብልሻለሁ። የመደም ቅመሞች ይሄ ደግሞ እንግዲህ ያው ላይክ ሸር ሰብስክራይብ ያላችሁ በዙኝና መጦሽ ከተቱኝና አይ እንኳን እጄ እንዲዝ መልቀጥ አለ ተሰበሩ። እናንተ ተሰበሩ ራስሽ ነካክታሽ ራስሽ ነው ወይ ተሰበሩ ነው ማለት ነው። እሺ ይሄን ትልቁን የላና እና ይሄን እህቶች ተጠንቀቁ። ተበይ ውጡ። ይሄን ያደርግልኛል አንድ ሰው እያላችሁ ገንዘባችሁ እንዲያከበሩ ብዬ ነው። አይ ዶንት ኬር ምክር የሰጠሁባችሁ ይሄን ይመስላል። ለእኔ እንደህታችሁ በመካነ ሰላም ማለት ነው። ያለው አቅጣጫ ይሄን ይመስላል። ሰው ብዙ ተመለከተ አንድ መናገር ይችላል ማለት ነው። እሺ ይሄን ሰውዬ ድምፁን እዚህ አምጥቼ መጨመር አልቀፈልም። ግን አንዴ መንግስት እንዲያደርገናል ይዘናል፣ አንዴ እንደፈለገ ደግሞ እስቲ አሁን የለማይ ልጅ እስቲ ምን ይፈልጋል? እና የወንዞች ልጆች እንግዲህ ሀገሬ ልጆች ስደተኛ የኔ ቢጤ ተኛ እንግዲህ ገንዘብሽ ለሰባት ውስጥ ይህን ሰው እያታለላችሁ እንዲህ ያለ ሰው በዚህ ሀገር ላይ ይረዳል። ስደተኞች ያነሳል። ስደተኞች እንዲህ ይላል። ስደተኞች እንዲህ ያደርጋሉ ይባላል። አላህ ይርዳ ይብለሽ ነው እንጂ ሳይረዳሽ ማንም በጎንሽ ቆሞ አይቻላትም ነው ማንም። ስለዚህ እህቶቼ ለማንኛውም በዚህ አይነት ያው የመጣሁላችሁ አሁንም ገንዝዬ የኢትዮጵያ ሕዝብ ሾቅ የልልሽ እውነት አይምሰልሽ። አፈር ሾቀልሽ ቃራ አይስልሽ ነው የሚወድ እንዲያልኩሽ እንዴት እያጠፍክ ነው እንደዚህ ቁሜ ነው እያልሽ ብትያዝ አኮናንብሽና ታጠጣሻለሽ ከቅንጭላት ማለት ነው። ትወርቁ ትገኛላችሁ። ወደ እኔ ስምንትን እያለቃለ ልትኖር ይሻልሻል። ምንሽ ማለት ለሶሻል ሚዲያ ዝና ማዳመቂያ እያመጣሽ ነው ወሬ። ማንኛውም ሳህን እያጠበ እንደሚጠቀም አላወቀች አለ። ማንኛውም ሰው እንደ ማንኛውም አንቺ
እየሰራች ነው፣ እኛም እየሰራን ነው። ካሾፍሽ ሲያቅር አጭቃቢ ነገረኛ ወላሂ እኔ በጣም ያስጠላችኝ ገና ሰው ወይ ደህና ሰው መርጦ ይዛል። ጓደኛ የወጣችበትን አላማ ረስታ እያለ ቪላ ቤት ተከራይታ ከኔ በላይ ሰው የለም። ሰው ለራሱ ለምዘሪሽ አጨብጫቢ ሸክሻሽ ነሻው ራሱ ሰው ሌሎቹን አይታ እንደዚህ አረጎች እንጂ የሚልሽ እኔ ተራሴ ልሻለሁ ወላሂ ልሻለሁ። አሁን እዛ ቤት ውስጥ ብሩኬና ሀይሜ ቢኖሩበት የብሩኬ ራሱን ችሎ አንድ ክፍል አሁን ጓደኝነታቸውን እንዳይቀጥሉ በፊት ዝም ብሎ ለስራቸው መፍታህ አንድ ክፍል ለይሄ ማነው ስሙ ካሜራማናቸው አንድ ክፍል ይዘው ሳላቸውን በጋራ እየተጠቀሙ ነበር። ገባሽ? በዚህ አይነት ነው የተጠቀሙ 4-5 ነው ክፍሉ የበለጠ ስለሆነ ዋጋው አለ እኮ እዚህ እንጂ ታጠፍባችሁ ብር ይዘሽልሽ አንድ ጊዜ ለቤት ኪራይ ስርፍ አባትና እናትሽ እዛ አፈር እየጋጡ እያፈሱ ለእህትና ለወንድሞችሽ ማሳደግ ያለቃሰችን ለሰው ማሳደግ ማን ሰው ቪላ ቤት ተከራይታለች ብሎ ይዤ የሚያደቅሽ ያለ መሰልሽ እያያለች ይቺ ልጅ ነው የሚልሽል ይህ በጣም ልትሌት ባሰባት ነው የሚልሽ አይደል? እየመጡ ሁሉም እያሾፉ እየሳቁብሽ ጀግና ግን እየሳቁብሽ ነው። አሁን ይሄን የሆነች ሰማ ብያችኋል። ይኸኛው ሀገር ናት። ሀገጋተን መካነ ሰላም ይዝና ተዛዝናችኋል። ተማቃች ይሄን ያልከው ባህር የምንም እንግዲህ የከፋ በልቶ ባንድ በኩል ወይንም እሳተ ገሞራ ተነስቶ ባኖረው ወላሂ በጣም የምታሳዝን ሁኔታውን ብታዋት በጣም ተሳዝናለች። ማለት ቀልቤ ባላያት ያኔ እንደላኩልኝ ሁኔታ አይቼ ነው ይሄ ሁኔታ አይቼ ነው። ግን ያንን የመጣችበትን እሷ ምንም አንድ ላይ አመጣጥ ነው መጣት ያን ረስታ ከዚህ እንዴት ነው እንደገባች ረስታ ወላሂ ብዙ ስቃይ ደርሶባቸው ነው የሚመጡት። እኔ ሴት እህትም የመጣብኝ ሴት ዘመድ በባህር የመጣብኝ ወንድሞቼ ዘንድ ሲመጡ አፈር ዱቄታቸው ወጥቶ ነው የሚመጡ። አፈር ዱቄታቸው ማለት ነው። ሰው አይመስሉም። ማንኛውም የመጣችበትን እየረሳችሁ ሶሻል ሚዲያ ያላችሁ እስ እያላችሁ አታረቅረቁ። የመጣችሁበትን ትታችሁ በተለይ እነዚህ ራዮች በተለይ የመጣችሁበትን ቻንሳችሁን ረስታችሁ ወንዶችን ሴቶችን ሰው መጠፈትና ሰው መሳሪያ ነው። ደግሞ አለ ጎበዞች የስራ ሰው ጎበዞች አላችሁ። አንዳንዶች ግማሾቻችሁ ግን ተቀመጣችሁ ወገባችሁን ትታችሁ ነው የምትሉት እና ሰው ተጠጠፈሹ ማለት ነው። ወንዶችም ሴቶች ያን የመጣህበትን ገደልና የመጣሽበትን ገደል ታሳቂው ትረሻለች ነው። እኔ ስትደርሱ ግን ሀላፍ መጥታችሁ ተተጣጣሩ ተቀይሮ ልብስ መከየት ይለታችሁ እንግዲህ ያረጋግጣል መሰለኝ ይሳል ያን ወጣችበትን ያንን ጉድ ረሳ ያንን ቃል ረሳ አገርበት ሀገር ከመግባቷ ያንተን ተይዛንም ይሄን እንግዲህ ከሆነ ነገር ነው። ከዛ ደግሞ ማጣት ይባል ሰው ቤት እየተሰቃየች እየሰራች እያየሽ ከዛ አሁን በዛ አይነት ተስማጣ ይከብዳል። እኔ መጀመሪያ ለሌሎች እያልኩ ነው የምቀመጠው ጉርስ ታስቆ ድረስ ማለት ነው። በደንብ እኔነትን እስካወቅ ማለት ነው። ገባሽ? እኔነትን እስካወቅ በደንብ አድርጌ
ሰውን ቢናገረኝ አዎ እንዲህ ነው ብዬ ለመንፈላሰስ በደንብ ብር መያዝ አለብን። በደንብ ራሴ የምንችልበት ነገር ማንቀሳቀስ አለብን። ሰንት ብለው ሽብር ቤት አለ እዚሁ ነው መሰል እሱ እዚሁ ነው መሰል የሚቀረው ነግሬሻለሁ። እያደረገች ነው ሰብንልሽ ብለሻል። እንግዲህ አንቺና አንቺ ታውቂያለሽ የመዲያም ቅመምዬ እኔም እንዲያንቺ እየሰራሁ ነው እያልሽ ተምትይን በቃ በዛ አይነት ኑሪን እልሻለሁ። ለማንኛውም ተረጋጉ ሁላችሁም። አለች ደግሞ አለች ተስሄሊ ደግሞ ጓደኛዋ አለች። አሁን ይሄ ልጅ አንዴ ተንጫጭሮ የራያ ቆቦላ እሷም የራያ ማን ነው? አዎ ራያ ሙስሊሙ ዘፋኙ ባለፈው ረመዳን እዚህ መጥቶ ዘፈናለሁ ብሎ አሁን ሀጅ አድርጎ ሄደ ማለት ነው። በሱም ገብታ ስትናገር ሰምቻለሁ ነበር። ሱሪ ለብሳ ትገላበጥ ገባ ተባሰች ይላል። እዚህ እኮ ሱሪ ለብሰው ሊሄዱ ታላይ እንኳን ጣላ ይሄዳሉ። አላወቁ ያላይሻቸው አንቺም ገና አየር ማረፊያ ትትገቢ ነው መሰለ ወረወርሽው እዚህ አሁን ፀሐይም በፊት ነው። የዛን ጊዜ ክልክል ነው። የዛሬው 9 ዓመት ምናምን ገደማ ወደ ሀገር ትገባ ድንገራችሁ ገጠመኝን መጥቀም ማለት ነው። አየር ማረፊያ ላይ ገባችና ፍስታን ያለበሰችው ቀይ ነው። ቀይ ፍስታን ታያችን ልናት ይሄ የምትለኝ ላይ ያዘው እንዲያቸው የገብ ያየሁት ድራማ ማለት ነው። ውልቅ አደረገችና ገና ወደዛ መተላለፏን ትታቅ አለፋ ወደ ወራ ሀገር መግባቷን ትታቅ ውልቅ አደረገችና በአሁን ሱፐር ማርኬት አለ እዛ ውስጥ እዛ ሱፐር ማርኬት ውስጥ ወዝ አቅልም የተለጠፈ አበያ ለብሳ አስወጥቶ ተዙዙ ሊያሳድርሽ እያልኩት ስቅ ጉድ አይቻለሁ ማለት ነው። በዚህ አይነት ነው ዛሬ የመጣሁላችሁ። ያው ጠክጠክ እያደረጋችሁት እንግዲህ ወገኖችዬ ደውላብን ነው ስቶፕ አድርጌ ያቆምኩት አለች አንዲ የእሳት ራት የሆነች ልጅ የእሳት ራት አጣችሁ። የእሳት ራት ታውቃላችሁ? በቃ እንደዛ ሻሃዳ ነፍስ እያባል ለማንኛውም በዚህ አይነት ነው ያለሁላችሁ። ሸባላይ ሰብስክራይብ ሞክር እያደረጋችሁ ይሄ ነው ያለኝ። ሰራበት ላይ ታረበት ይሄ ነው ተሰጥቶ ያለኝ ማለት ነው። እና የመሪያ ቅመሞችዬ እንግዲህ ይሄ ሁላ ትምህርት ለእናንተ ነው። ይኸው ተዛም ከውጭ ሀገር ሆነው በእኛ ላይ የሚያሾፉት እኛ ራሳችንን ማውጣት ያቃተን ሰዎች ነን። በውጭ ሀገርም ማለት ነው ደግሞ በሀገራችን ተቀምጠው ይሄው ብዙ ነገር ነግሬያችኋለሁ በዚህ ቪዲዮ ላይ ሰደቡኝ። ለምን ለእኔ ብዬ አይደለም ለራሴ ብዬ አይደለም። እኔ ራሴ አልሐምዱሊላህ ረብል ዓለሚን ታከሚ ወጥቻለሁ። የተረፈውንም ደግሞ ታካሚ ነኝ፣ ምንም ችግር የለም። ግን አያችሁ እንደዚህ የሚሳደቡ አሏን አሽካል ባለጌዎች አሉ። ገንዘባችሁን ያዙ የመዲያም ቅመሞችዬ። እናንተ እንደሆናችሁ ያበዴ ውሻ መስራችሁ ሱክር ነው ሁልጊዜ። ታበዴ ውሻ ምንም አትሻሉ ማለት ይቻላል። አሁን ኮርኒሽ ለኮርኒሽ ጥግ ለጥግ ትሄዳላችሁ።
እዛ ላይ ደግሞ ዱባይ የሚሰሩትን እያያችሁ አትሞላቀቁ። እዚህ ያለው ህግ ሌላ ነው፣ እዛ ያለው ህግ ሌላ ነው። ገባሽ? ቆፈድድሻል እስከ ዘላለም አለሙ ተሰብረሽ ተቀሪያለሽ። የመጣሽበትን ታትወጪ ትወጫለሽ። እኔ ለራሱ እዚህ አሁን የምሰራበት ቤት የመጣች ልጅ አለች። ለምን ቤት ተቀምጠናል፣ ለምን ወጥተን አልተዝናናንም እያለች የቤቱን ባለቤት ለሌላ ሰው ትታማሰምቻለሁ። ሌሽ እንደበራለን። ጠለብ ተቆፍዳ ያኖረች ናት። ጠለብ ተቆፍዳ ያኖራ ከዛ እኔን ሄዳ እንደገና ነው የመጣችው። ያችሁ እና ተው ነው የምላችሁ። ግን አላንድ ምክንያት ይሄ ዲቃማ አሰጣጥ አልረዘመም። መጨረሻችሁ እንዲያጥፋችሁ፣ መጨረሻው አረጋገጡችሁ እንዲያጥፋችሁ። እኔ የተያዝኩት ለራሱ 15 ዓመት ምናምን አንድ ቀን ዘልዬ ሄጄበት አላውቅም። ተመከና ተመዲና ሌላ ራሴን ጠብቄ ስታንዴል ጠብቄ ነው የማሄደው። ሌላ ቦታ እግሬን ተረግጣ አታውቅም። መዲና መካ ሀጅ አድርጌበታለሁ አልሐምዱሊላህ። ግን ሌላ ቦታ ላይ አልሐምዱሊላህ ረብል ዓለሚን እናትና አባቴ የመረቀው ነው የመጣሁት። ደግሞ በማገልገልም እየተመረኩ ነው። ቪላ ቤት ተከራይቼ እንትና የማንንም ወንድ ያልቀለፍኩበት ወላ ላረገረኩበት። ሽንጣችሁን ይዛችሁ ታረገርኩና ኪሳችሁ ብር ተልቆኔ በኋላ ተወጣላችሁ እና አሁን ሁሉን ልሸሽ አልኩት እንጂ አንቺ ነው ባንቺ የተነሳ ነው ሁላ ምክርና ምክንያት የሚሰጠው ማለት ነው። ሰምተሻል ጆሮሽን መጠሽ ሰምተሻል። እና ይሄን ይመስላል ወገኖች። የዛሬ መጣሁበት ላይክ፣ ሼር፣ ሰብስክራይብ ግን እንዲያረሷት ጥስ የለፋፍቃት ይቅርባችሁ። እና ይሄ ነው ዛሬ አንደኛ ደረጃ። እኔ መቼም በግልጽ ነው ተናገርኩ ነው፣ አልተናገርኩም ነው የመጣሁበት ማለት ነው። ሼር፣ ላይክ፣ ሰብስክራይብ በማድረግ እንተጋገዝ፣ እንተባበር። ሁላችንም የመጣንበትን እየረሳን ሆክ ሽንጣችንን በእንትን ያስሩን አስመስለን ማለት ነው። አላውቅም ብቻ ብዙ የሚከብዱ ነገሮች አሉ። ተው ነው የምለው እህቶቼ፣ አላህ በጣም ተው። ለማንኛውም ግምጅዬ ይቅር በይኝ፣ ይቅር ብያለሁ። ጓደኛሽም ይቅር በለኝ፣ ይቅር ብያለሁ። ሁለተኛ ደረጃ እንዲሁም የቻናሌ ተከታዮች ሙስሊም እህቶቼ፣ ወንድሞቼ ለአላህ ብላችሁ አብበልኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። የሌላ እምነት ተከታዮች እንዲሁም እንዳላችሁ ይቅር በሉኝ። ለምን የቪዲዮ ነገር ላፍሎት ያልቅ ስለማላውቀው አስቀድሜ ይቅር በሉኝ ብጠይቅ ደስ ይለኛል ብዬ ነው። ይቅር መባባሉ ለአላህና ለፈጣሪያችሁ ብላችሁ ደስ ይላል ብዬ ነው። እና ይሄን ይመስላል። ያው የሸቀየ ነገር በአንድ እጇ ብረት ድስት፣ በአንድ እጇ ምላጋ፣ በአንድ እጇ እንትን ይዛ ነውና የምትሰራው። ግምጃን ግን ተቆጡ ሁላችሁም። እኔን እየመጣችሁ ተመሰደብ እሷን ተቆጧት እላለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በማንኛውም ለአላህ ብላችሁ አፍበሉ። ለአላህ ብያችኋለሁ። ሸር እያደረጋችሁ በእኔ ላይ ያው እንግዲህ አሰላም አለይኩም ረህመቱላሂ ወበረካቱ እያልኩም እየተሰነባበኩም ሸር አድርጉት። ይሄ ነው ዛሬ ያለኝ።
አንደኛና አንደኛ ደረጃ ያው ታልቅ ስለማላየው ለዛ ነው ወገኖች አስቀድሜ ሰላም አለይኩም የምለው። ለምን ሰውን በአላህ ሰላምታ ታልጨርስ እንዲያልዘጋ ነው ማለት ነው። እና ግምጅዬ አላህ ይስጥር አለይኪ ወአለይና ሁላችንንም። በተለይ ከስደት የምትገቡ ሰዎች ተሰተሩ። ወላሂ ሄዳችሁ ሰበር ብላችሁ ተቀመጡ። እያላችሁ አቧራ የዚህ ሀገር እስቲ ቆይ ይሄንን ብላጥ ተመተምኩኝና ይሄንን የምረገጠው ምድር ተላይ ላይ ተጭኖኝ ይረገጠኛል ብያችኋለሁ። እና ስለዚህ እባካችሁ የነፍስ አትዝለሉ፣ ብዙ አታውሩ፣ ብዙ ነገር አታርጉ። ሼር፣ ላይክ፣ ሰብስክራይብ አድርጉት። አፍ በሪኝ አፍ ብያለሁ። እቺ ትልቁ ነገር ለአላህ ብላችሁ አፍ ማለቱ መባባሉ ጥሩ ነው። በእኔ ላይ ያው እንግዲህ እያለቀም ይመስለኛል። አላሁ አለም። ወሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ላለሁኝ እህቶች